የኢትዮጵያ መንግስት በኤርትራ ላይ ያሳየውን ትዕግስት መጨረሻ የሌለው ተደርጎ መታየት የለበትም ሲል የኢትዮጵያ ፌዴራል መንግስት ለኤርትራ የመጨረሻ ማስጠንቀቂያ መስጠቱን ሲያመለክት፣ የእንግሊዝ መንግስት ደግሞ ባወጣው የጉዞ ማስጠንቀቂያ ዜጎቹ ወደ ኤርትራ እንዳይጓዙ አስጠነቀቀ። በኢትዮጵያ ውጭ ጉዳይ ፖሊሲና ወቅታዊ የአፍሪካ ቀንድ ጉዳዮች ላይ በማተኮር ሆርን ሪቪው ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባዘጋጀው የውይይት መድረክ ላይ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኢትዮጵያ ፌዴራል መንግስት በኤርትራ ድርጊት ላይ ከፍተኛ ትዕግስት እያሳየ ነው ያሉ ሲሆን፣ ይሁን እንጂ ይህ የኢትዮጵያ ትዕግስት ሰላማዊ እርምጃ ገደብ የሌለው ተደርጎ መወሰድ እንደሌለበት በጥብቅ አበክረው ያሳሰቡ ሲሆን፣ አክለውም ጎረቤት ሀገራት ለጋራ እድገትና ትብብር ቁልፍ ሚና እንዳላቸው በማንሳት የኤርትራ መንግስት በኢትዮጵያ ላይ መሰረታዊ የሉዓላዊነትና የግዛት አንድነትን እየተፈታተነ መሆኑን አንስተዋል። ሚኒስትሩ አክለውም ዓለም አቀፉ ማህበረሰብ ኤርትራ ቀጠናውን ከሚያተራምስ ተግባር እንድትቆጠብና ወደ ሰላምና ትብብር እንድትገባ ዓለም አቀፉ ህብረተሰብ ዝምታውን ትቶ ግፊት ማድረግ እንዳለበት ያስታወቁ ሲሆን፣ በዚህ ወቅት የኢትዮጵያ የባህር በር ፍላጎትን በማንሳትም ሀገሪቱ በዘላቂነት የባህር በር ጥያቄዋን በፍጥነት መመለስ ያለባት የህልውና ጉዳይ ነው ሲሉ አበክረው ገልጸዋል።